ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ድጋፍ ተደረገም። በምስራቅ ሐረርጌ ሀገረ ስብከት በሐረር ከተማ በዓታ ለማርያም መንፈሳዊ የጉዞ ማህበር በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር ሐረር ቅርንጫፍ በመገኘት የአይነት ድጋፍ አድርገዋል። ድጋፉም የምግብና የንጽህና መጠበቂያ መሆኑን ከሀገረ ስብከቱ ሚዲያ ያገኘነው መረጃ ያመላክታል። ለ41 አገልጋይ ካህናት ስልጠና ተሰጠም። በማህበረ ቅዱሳን የአዲስ አበባ ማዕከል በሰሜን ማስተባበሪያ የሸጎሌ ግንኙነት ማዕከል ከሙያ ማህበራዊና ኢኮኖሚያዊ አገልግሎት ጋር በመተባበር በተለያዩ ርዕሰ ጉዳዮች ላይ ለ41 ካህናት ስልጠና ሰጥቷል። ክብረ ክህነት፣ አበነፍስ፣ መንፈሳዊ የምክክር አገልግሎት አሰጣጥ፣ ኦርቶዶክሳዊ ጋብቻ እንዲሁም የልጆች አስተዳደግ በስልጠናው የተዳሰሱ ርዕሰ ጉዳዮች መሆናቸውም ተመላክቷል። መረጃው በማህበረ ቅዱሳን የአዲስ አበባ ማዕከል ነው። ብፁዕ አቡነ ድሜጥሮስ ከሊባኖስ ቤይሩት ደብረ ሲና አብይ ኮሚቴ ጋር ውይይት አደረጉ። የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ድሜጥሮስ ከሊባኖስ ቤይሩት ደብረ ሲና ቅዱስ ገብርኤል ካቴድራል የመሬት ግዢ አብይ ኮሚቴ ጋር ውይይት አድርገዋል። ብፁዕነታቸው ወደ ሊባኖስ ቤይሩት ባደረጉት ሐዋርያዊ ጉዞ የልማት ስራዎችን በመጎብኘት በቀጣይም ሰፊ ስራዎችን መስራት ይጠበቅብናል ብለዋል። መረጃው የካቴድራሉ ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶዎች ጋር መልካም ቆይታ